በኦክቶበር 2020 አንድ ቪዲዮ በዳርክ ዌብ ላይ ተለቀቀ። የተለቀቀውም ቪዲዮ ሲሆን በብራዚል ጫካ ውስጥ ነው የተቀረጸው። ቪዲዮ ሲጀምር አንዲት ሴት ቆማ ስታወራ ይታያል። የሴቲቱን ፊት ላይ ላብ ይታያል እና ይህች ሴት ለምን እዚህ ቦታ እንደመጣች ጠንቅቃ ታውቀዋለች። ሴቲቱም ስትናገር ጁሊያና የምትባል ከሌላ ጋንግ ቡድኖች ጋር የምትሰራ ሴት እንደምታቅ ተናገረች። የጁሊያና ስራ ሰዎችን ጠቁሞ ማስያዝ ሲሆን በእነሱ ጋንግ ላይ ያቃጠረም ሆነ ገንዘብ የተበደረን ሰው ያሉበትን ለጋንግ ቡድኖቿ ትናገራለች። እና በቪዲዮ ላይ ያለችውም ሴት ስማችሁን እኔ አይደለሁም የሰጠሁት፣ ጁሊያና ኬኬል የተባለችውን ሴት አግታት ካወጣጣቻት በኋላ ነበረ ገላት ስማችሁን የወሰደችው፣ እኔም ስለፈራው ዝም አልኩኝ ስትል ተናገረች። እና ያ ዝምታዋ ነበረ እዚህ ጫካ ውስጥ እንድትቆም ያደረጋት። ሴቲቱም እንባ የተናነቃት ስለፈራው ነው ብላ ተናገረች። ይህን ከተናገረች በኋላም ቪዲዮ ይቋረጣል። ግን በድጋሚ ቪዲዮ ሲጀምር ጨለማ ውስጥ ናቸው። ሴቲቱም የእጆቿን ጥፍሮች እየበላች ትታያለች። ቪዲዮን የሚቀርጸው ሰው ድምፁን እንኳን ሳያወጣ ሪቮልቨር ሽጉጡን ጭንቅላቷ ላይ ደቅኖ ተኮሰባት። የሴቲቱም ሰውነት ተዝለፍልፎ ወደቀ። ሴቲቱም በጎኗ ነበር የወደቀችው እና ግን ካሜራማኑ ወደ ልጅቷ ቀረብ በማለት በድጋሚ ጭንቅላቷ ላይ ተኮሰባት። ከልጅቷ ፊት ውስጥ የሚወጣው ደም ልነግራችሁ አልችልም፣ ዘግናኝ ነው። እና ሌላም ሰው መጥቶ ልጅቷን ሁለት የተኮሰባት። እንደዚህም ከገደሏት በኋላ ቪዲዮ ያልቃል። ቪዲዮም በጣም ዘግናኝ ስለሆነ እንድታዩት አልመክርም። በኖቬምበር 2 2025 አንድ ቪዲዮ በስፋት መሰራጨት ጀመረ። ቪዲዮ የተቀረጸው ሚድልስት ውስጥ በሚገኝ በረሃ ላይ ሲሆን ቪዲዮም ሲጀምር የወታደር ልብስ ያደረጉ ሰዎች በአረብኛ ሲናገሩ ይሰማል። እና ግን ካሜራውን ያዞሩትና መሬት ላይ ወድቆ የሚታይ ዕድሜው ከ16 ዓመት በላይ ሊሆን የማይችል ልጅ ያሳዩናል። ልጁም ራሱን ለማዳን መሬቱን ሲቆፍር ይታያል። ያም ካሜራ ሲዞር በፊታቸው ላይ ማክስ ያደረጉ እና እስከ አፍንጫቸው የታጠቁ ሰዎችን ልጁን ከበውት ለመግደል ትዕዛዝ እየጠበቁ ያሳየናል። ከነሱ ኋላ ግን የሚመጣውን ነገር ማናቸውም የማይጠብቁት ነበረ። የሚመጣው ታንክ ሲሆን ታንኩም ሲመጣ መሬቱን በኃይል እያንቀጠቀጠው ነበረ እና አንድ ሰው ሄዶ ልጁን ኮሌታውን ይዞ እየጎተተው መሄድ ጀመረ። ልጁም ሲጮህና ሲማጸን ይሰማል። ነገር ግን ማንም አልረዳውም ነበረ። የታጠቁ ሰዎች ሲስቁም ይሰማሉ። ልጁን የሚጎትተውም ሰው ልጁን የታንኩ ጎማ ጋር አስተኛው። እንዲህም ያደረገው መጀመሪያ ታንኩ የልጁን ፊት እንዲገጨው ነበረ። ልጁም በፍርሃት መወራጨት ሲጀምር ሁለቴ እግሩ ላይ ተኮሱበት። ከዛም ተጠባቂው ታንክ መጥቶ ልጁን በጎማው እየደፈጨጨው አለፈ። በቪዲዮ ላይ የልጁ አጥንቶች አንድ በአንድ ሲሰባበሩ ይሰማል። ይህን ያዩትም ሰዎች መሳሪያቸውን ወደ ላይ በማንሳት በደስታ ጮሁ። ውድድርም ያሸነፉ ነበር የሚመስሉት። ካሜራውንም ዝቅ ሲያደርጉት ልጁ ሳይሆን ሌላ ነገር ነበረ በመሬቱ ላይ ቀረው። ታንኩ ልጁን ከጥቅም ውጭ ነበር ያደረገው። ይህም ዘግናኝ ቪዲዮ ከታየ በኋላ ቪዲዮ ያልቃል። አንዳንዶች የተገደለው ልጅ የኤስኤስ አባል ነው ሲሉ፣ ሌሎች ደግሞ ለበቀል ነው የገደሉት ሲሉ ይናገራሉ። እናም ይህ ቪዲዮ የትም እንዳይታይ በሁሉም ማህበራዊ ሚዲያዎች ላይ ጠፍቷል። እና እናንተም ደፋር ነኝ አየዋለሁ ካላችሁ ፈልጋችሁ ማየት ትችላላችሁ። ቪዲዮ ግን በጣም አስከፊ ነው። ይህም ቪዲዮ ከዓመታት በፊት ነበር ያየሁት። አሁን ግን ላገኘው አልቻልኩም። ለእናንተም ምን እንዳየው ላብራራላችሁ። ይህንን ቪዲዮ ማየት የሜንታል ሄልዛችሁን ሊያውቀው ስለሚችል ባታዩት እመክራለሁ። ግድያ የተፈጸመው ሎስ ዜታስ በተባሉ ካርቴሎች ሲሆን ቪዲዮ ሲጀምር ብዙ ሲካሪዎችን ያሳየናል። ሲካሪው ማለት የካርቴል አባላቶች ማለት ነው። እነሱም በአንድ ቤት ውስጥ ተሰብስበዋል። ካሜራውም መሬት ላይ ያለውን የሞተ ሰው ሬሳ ያሳየናል። ይህንን የሞተ ሰው በሚያሳዩበት ሰዓት አንድ ሲካሪው መጥቶ የዚህን ሰው ፀጉር በመያዝ ሰውየውን ማረድ ጀመረ። የሚያስገርመው ይህ ሰው ቀድሞውኑ የሞተ ሲሆን ደረቱ ላይ ትልቅ ቀዳዳ ይታያል። ካሜራማኑም ካሜራውን ወደ ሌላ ሲካሪው ያዞረዋል። ይህ ሲካሪው በሁለት እጆቹ የሰው ልብ ይዟል። የሚያስደነግጠው ክፍል የያዘው ልብ ይመታ ነበረ። ይህ ሲካሪው የያዘው ነገር እንዴት አሪፍ እንደሆነ ሲናገር በክፍሉ ያሉ ሰዎች በሙሉ ይስቃሉ። አንድ ያልነገርኳችሁ ነገር ሲካሪው የያዘው ልብ የዛ የሚታረደውን ሰው ነበረ። በሚስቁበት ወቅትም በቤት ውስጥ ብዙ የሞቱ ሰዎች ሲታዩ እነሱም እየተቆራረጡ ነው። ካርቴሎቹም ያንን ሰው አርደው ከጨረሱ በኋላ እንደ ኳስ ሲመቱት ይታያል። በዚህ ሰዓት ሁሉም ይስቃል። ያደረጉትን ነገር ለቁብ ራሱ የቆጠሩት አይመስለኝም።
አስቡት፣ በተቆረጠ አናት ኳስ መጫወት። ይህንን ያየው ሰሞን ትልቅ የራስ ምታት ውስጥ ገብቼ ነበረ። እናንተም ብታዩት ማይንዳችሁን ፋክ እንደሚያደርገው እርግጠኛ ነኝ። ብዙ ጎሬዎችን ያየው ቢሆንም ይህንን ቪዲዮ ግን ከጭንቅላቴ ላወጣው አልቻልኩም። ሊተራሊ እንዳታዩትም እመክራለሁ። በፌብሩዋሪ 3 2015 አንድ ቪዲዮ በዳርክ ዌብ ላይ ተለቀቀ። ቪዲዮ ሲጀምር አንድ ሰው ሙሉ የወታደር ልብስ አድርጎ እና በእጁ ደግሞ እንጨት ላይ የሚነድ እሳት ይዟል። እሱም ተንበረከከና መሬት ላይ ተደፍቶ በነበረው ነዳጅ ላይ ለኮሰው። እሳቱም እንደ እባብ ሄደ። ካሜራው እሳቱን ተከትሎ ሄድና አንድ የብረት ፍርግርግ ጋር ይደርሳል። የብረት ፍርግርጉ መሃል በረሃ ላይ ያለ ሲሆን በውስጡም አንድ ሰው ያቺ የተለመደችዋን የሟች ልብስ ለብሶ ቆሞ ይታያል። እሱም እጁን ፊቱ ላይ አድርጎ የሚጸልይ ይመስላል። የቆመበት መሬት ላይም ነዳጅ ተደፍቶ ነበረ እና እሳቱም በፍጥነት በመምጣት የልጁን መላ ሰውነት ያነደው ጀመረ። ልጁም እሳቱን ከላዩ ላይ ለማጥፋት ሲወራጭ ይታያል። ልጁም ሲነድ የሚያወጣው ድምፅ ልነግራችሁ ከምችለው በላይ ነበረ። ልጁም ጭንቅላቱን ይዞ በጉልበቱ ወደቀ። እሳቱም ልጁን በላው። ከብረት ፍርግርጉ ውስጥም ጥቁር ጭስ ሲወጣ ይታያል። ቆዳው ሲገፈፍም ጭምር ይታያል። በድጋሚም በጉልበቱ ወድቆ እየነደደ ሲጸልይ ይሰማል። ካሜራውንም ዙም ሲያደርጉት ፊቱ እንደሚቀልጥ ፌስታል ሲንጠባጠብ ይታያል። በአሁኑ ወደ ኋላ ይወድቅና ቪዲዮ ያልቃል። ጋይስ፣ ይህ አገዳደል በጣም ዘግናኝ ነው። የሚያሳዝነው በብረት ፍርግርግ ውስጥ የነበረው ሰው ወንጀለኛ እንኳን አልነበረም። ልጁ ፓይለት ሲሆን የጆርዳንያን አየር ኃይል ወታደር ነው። ጀቱም በስህተት ሶሪያ የሚገኘው የኤስኤስ ክልል ውስጥ ወድቆ ነበር የተያዘው። እነሱም ይህንን ልጅ ይዘውት ለዓለም መልእክት አስተላለፉበት። በኦክቶበር 31 2025 አንድ ቪዲዮ በድጋሚ በብዛት መታየት ጀመረ። ቪዲዮም የተቀረጸበት ቦታ የሜክሲኮ በረሃ ላይ እንደሆነ ብዙዎች ተናግረዋል። እና ቪዲዮም በምሽት ሲሆን የተቀረጸው ብቸኛው ብርሃን የሚታይበት ምክንያት ከፊት ለፊት በቆመው ፒካፕ ምክንያት ነው። እና የፒካፑ መብራት አንድ መሬት ላይ የተቀመጠ ሰው ላይ ነበር የበራው። ይህም ሰው እጁ ወደ ኋላ ሲሆን የታሰረው፣ ሰውነቱም በምቶቹ ምክንያት ጠቁሯል። ለሰዓታትም እንደተደበደበ ለማወቅ አይከብድም። በአይኑ ላይም ፍራቻ አልነበርም የሚታየው። አይኑ የሚፈጠረውን ነገር ለማመን ዝግጁ የሆነ ይመስላል። ከካሜራው ኋላ ያለው ሲካሪውም መናገር ጀመረ። ይህም ንግግሩ አሁን ሊያደርገው የተዘጋጀው ነገር የመጀመሪያው እንዳልሆነ ያስረዳናል። እና ይህ ሲካሪውም ንግግሩን ጨረሰ። እሱም እንደጨረሰ ከካሜራው ኋላ የቼንሳው ድምፅ መሰማት ጀመረ። መሬት ላይ የተቀመጠውም ሰው ቼንሳውን ካየው በኋላ ፊቱ ላይ ምንም አይነት ፍርሃት አይታይበትም ነበረ። ይህም ሰው እንደሚሞት አስቀድሞ ውስጡ አምኗል። እናም ከዛ ሁለት የወታደር ልብስ ያደረጉ ሰዎች በቪዲዮ ላይ ገቡ እና አንዱ መሬት ላይ ያለውን ሰው ሆዱን መትቶ ይጥለዋል። ሌላኛው በእጁ ቼንሳውን ይዞ ይመጣና የግለሰቡን ጭንቅላት መቁረጥ ጀመረ እና የግለሰቡን ጭንቅላት በመያዝ ወደ አንገቱ አስጠጋው። መሬት ላይ የወደቀው ሰው ሲያርዱት እንዲመቻቸው አንገቱን ዞር አደረገላቸው። አደራረጉም በቃ ቶሎ ግደሉኝ ነው የሚመስለው። ነገር ግን ገና የቼንሳው መቁረጫ እንደነካው ደነገጠ። ሰውነቱም መወራጨት ጀመረ። ሌላኛውም ሲካሪው እንዳይንቀሳቀስ አጥብቆ ያዘው። ቼንሳው የግለሰቡን አንገት ይቆርጦ ጀመረ። ጋይስ፣ እዚህ ጋ ነው ትንሽ የሚዘገን ነው። የያዙት መቁረጫ ሻርፕ አልነበረም እና የግለሰቡን አጥንቶች ሲቆረጣጥማቸው ጭምር ይሰማል። የግለሰቡ እግር ከቁጥጥር ውጭ ሆኖ ነበረ የሚወራጨው። አገዳደላቸውም ክሊን አልነበረም። እኚህ ካርቴሎች ግለሰቡን ለማረድ 2 ሙሉ ደቂቃ ነበር የፈጀባቸው። በመጨረሻም ጭንቅላት ወደቀ። ይህም ከታየ በኋላ ቪዲዮ ያልቃል። ብዙ ጊዜ ልምድ ያላቸው ሲካሪዎች ከ10 እስከ 30 ሰከንድ ነው ለማረድ የሚፈጅባቸው። ነገር ግን ይህ ሲካሪው 2 ደቂቃ ነበር የፈጀበት። እናም እንደ ሁሉ ጊዜው እንዳታዩት ብዬ አሳስባለሁ። ይህን ቪዲዮ ካያችሁ በኋላ ከጭንቅላታችሁ በጭራሽ ልታውጡት አትችሉም። በኦክቶበር 2025 አንድ ቪዲዮ በዳርክ ዌብ ላይ መዘወር ጀመረ። ቪዲዮም ሜክሲኮ ውስጥ የሚገኝ ጫካ ውስጥ የተቀረጸ ነው። ቪዲዮም ሲጀምር አንድ ሰው መሬት ላይ ተቀምጦ ያሳየናል። ሰውየውም ደም በደም እንደሆነ መመልከት እንችላለን። ቪዲዮውን የሚቀርጹትም ካርቴሎች ማነ እዚህስ ምን ትሰራለህ ብለው ጠየቁት። መሬት ላይ ያለውም ሰው መናገር ሲጀምር አንድ ሲካሪው ይመጣና የፊቱን ጎን እንዲያሳይ ያደርገዋል። ግለሰቡን ሲዞር ጆሮ መቆረጡን እንመለከታለን። በጆሮ ቦታ ጉድጓድ ብቻ ነበር የሚታየው። ከዛም የሚወጣው ደም ነበረ በፊቱ ላይ የሚፈሰው።
ጋይስ ይህ ሰው የሌላ ካርቴል አባል ነህ ተብሎ ነበር የተጠረጠረው። እሱም ኧረ አይደለሁም ብሎ ተናገረ። እሱም ሲናገር የእነሱን ቪዲዮ በፌስቡክ ላይ አይቶ ሱስ ስለያዘው አፈላልጎ ሊቀላቀላቸው ብቻ እንደሚፈልግ ተናገረ። እነሱ ግን በጭራሽ አላመኑትም ነበረ። ካሜራማኑም ለሚመለከቱት ሰዎች የእኛ ጠላቶች በሙሉ ተመሳሳይ ነገር ነው የሚደረግባችሁ ሲል ተናገረ። እነሱም ለእኛ ብለቅ ትገላለህ ብለው ጠየቁት። እሱም ማን እንደሆነ ብቻ ነገሩኝ አደርገዋለሁ አላቸው። እንዲህም ሲል እውነተኛ ፍላጎት እንዳለው ያስታውቃል። ነገር ግን ካርቴሎቹ ለሱ ሌላ ፕላን ነበራቸው። ቪዲዮም ይቋረጥና ይጀምራል። ቪዲዮ ሲጀምር ግለሰቡ መሬት ላይ ተቀምጦ ይታያል። ወደ እሱም አንድ ሲካሪዮ በጣም ግዙፍ ራይፍል ይዞ ሄደ። መሬት ላይ ያለውም ሰው ደንግጦ ሲያዩ ይታያል። እሱም በዛ ሰዓት ሊቀላቀላቸው የፈለጋቸው ካርቴሎች ሊገሉት እንደሆነ የተረዳ ይመስላል። ሲካሪዮም የመጀመሪያውን ተኩስ ግለሰቡ ላይ ተኮሰበት። በዚህም ሰዓት ግለሰቡ ወደ ኋላ ወደቀ። ሲካሪዮም ተጠግቶት በድጋሚ ተኮሰበት። ግለሰቡ ግን አልሞተም ነበረ። በዚህም ወደ 6 ጊዜ ተኮሰበት። ካሜራማኑም ተኩስ ተኩስ ሲል ይሰማ ነበረ። ይህም ከታየ በኋላ ቪዲዮ ያልቃል። እባካችሁ የምሰራቸውን ቪዲዮዎች ከየት ነው ያገኘኸው? ምንጩን ንገረን የምትሉኝ ሰዎች እባካችሁ እንዲህ አይነት ቪዲዮ ከየት እንደሚገኝ በጭራሽ አልነግራችሁም። ምክንያቱም እኔ ያየሁትን እናንተ ማየት ስለሌለባችሁ ነው። ስለተከታተላችሁኝ በጣም አመሰግናለሁ።